ሀይሚዬን እየሰደበቻት ነበር ማለት ነውና ይሄ ሁሉ ለምን ማንገራገሪያ ሆናት አስባችሁታል? አንቺ ቡርኬን ለመውሰድ ስለፈለግ ሱሱ ቡርኬን ለመውሰድ ስለፈለገች ነው። ሀይሚ ደግሞ ምንም እዚህ ቦታ ስለሌለችበት ዛሬ እንግዲህ በሽማግሌ እነሱም ሊታረቁ ይመስለኛል። እውነት ለመናገር እግራ ገብቶናል ማለት ነው። የሀይሚም እግራ ገብቶናል፣ የሩታዬም እግራ ገብቶናል ማለት ነው። ዛሬ በጣም ያሳዘነችኝ ሩታ ናት። አብርሃም ማሳዘነኝ ለምን መሰላችሁ? ሩታ አንደኛ እርጉዝ ናት፣ ሁለተኛ እውነቱን ነው። በዚህ አጋጣሚ አብርሃም ያለው ያን ሁሉ መሻከል ያን ሁሉ ችግር ልፋቱን ምስነቱን አልፈን ከዚህ ደረጃ የደረስነው ለዚህ ጊዜ ነው ወይ? በቃኝ አልፈልግም ብለሽ ችክ ያልሽብኝ ይቅርታ ሳጠፋ እንኳን በል ይቅርታ እንኳን አይደለም ላንቺ ለሌሎችም ሳጠፋ ይቅርታ ጠይቅ የምትይኝ ዛሬ ግን ተቀይረሽብኛል በማለት ወቀሳ መጥቷል ማለት ነው። ሽማግሌዎች ራሱ ለምን የዚህን ያክል ከአብርሃም ለመራቅ ወሰነች? እንዲሁም ከአብርሃምን አልፈልግም በማለት ይህን ያክል የተቸገረችበት ለምንድን ነው በማለት አሁን እንኳን ያጠራጥራል ማለት ነው። ሩታ ምንድነው ደከመኝ ሰለቸኝ፣ ቤት እኮ ትዳር እኮ ሰለቸኝ ደከመኝ ተብሎ እኮ አይደለም ልጅ የሚወለደው ማለት ነው። የሚወዱትን እስከ መጨረሻው መታገል አለበት። ደግሞ የሚገርማችሁ እኔ አንድ ነገር ምነግራችሁ ሩታ ከቤተሰብ ጋር ጎበዝ ናት፣ ትዋደዳለች። ባይሆን ከባል ቤተሰብ ጋር ሰው ሲጣላ እሱም ወደ እነሱ ሆነ። እኔ እንግዲህ በቃኝ የሚያሰኝ ይሄ ብቻ ነው። እንዴ ሩታ ህይወቱን ቀይራለታለች፣ እሷም ህይወቷ ተቀይሯል። ባለፈው ዘመን ብንሄድ በቤተሰቦቿ ጋር እንኳን አልፈልግም ብላ አብርሃምን ቀይራ በቤተሰቦቿ ስትመጣ ተቀብሏት ስደት መሰለኝ አሁንስ ምን ይሻለኛል እያለ ተጥመንምኖ እዚህ ደረጃ ደርሷል ማለት ነው። ንፋሱንም ዝናቡንም የሰውንም ምላስም ስድቡንም ሳይሰለች ማለት ነውና እስኪ ሩታ አትሰልቺ፣ ትዳር እንደዚህ አይደለም፣ በቃ እሺ ብለሽ ተመለሽ የምትሉ ሸር ላይክ አድርጉ። እውነት ለመናገር ማለት ነውና እኔ ሁለቶች ባይለያዩ ደስተኛ ነኝ። አብርሃምም ዛሬ ሳሳዘነኝ። አብርሃም እኮ አሁን ላይ ያጠፋው ነገር የለም። ነፂ ናት የምትቆፍርለት ማለት ነው። ነፂ የቆፈረችለት ነው የድሮ ፋይልና ፎቶ ይዛ ነው እንጂ አሁን ላይ ባለበት ሰዓት ደግሞ እንኳን አላገኛትም። እና መውቀስ እንኳን ራሱ ብትችሉ ማለት ነው አብርሃም አሁን ላይ የሚወቀስበት የተያዘበት ነገር የለም። ገብቷችኋል አይደል? ይህ በፊት ነው እና ይህን ደግሞ ሩታ መረዳት አለባት። ቤቷን እንደገና ባታፈርስ ልጇን ከአባቱ ጋር ብታሳድግ ጥሩ ይመስለኛል ማለት ነው። ሆዷ እየገፋ እየሄደ ነው። ሀይሚዬ እንግዲህ ዛሬ እነሱሱ ጋር አሁንም እየተናነቁ ይገኛሉ። ትናንትም አይታችኋል። ዛሬም ደግሞ የባሰ ነው። ሀይሚ ያለደችበት ምክንያት አለ። ብሩኬን ዳኒ እኔ አሳያለሁ፣ ሀይሚዬ የኔም ባትሆን አሳያለሁ እያለ እየነገረው እውነቱን ይገኛል። የሚገርማችሁ ነገር ዳኒ አሁን ላይ መስመር ለቋል። ሲቀጥል ደግሞ ብሩኬ እውነታውን ለማወቅ ፈለገ። እውነቱን ነው፣ እውነታውን አወቀ። እየተጫወቱባት እንደሆነ ሲያውቅ አሁንም ደግሞ ሂዶ እጁን ከኪሱ ከቶ ብሩኬ ምንድነው አንተ ከኔ የምትፈልግ ሲል ሀይሚዬን እወዳታለሁ ለአንተ አትሆንም ለኔ ነው የምትሆነ አያገባህም ብሎ ሲለው እንኳን መማታት ሌላ ነገር አለና ትናንት ሀይሚና ሱሱ ያልደረሱበት ያልተገናኙበት ለዚያ ነው። ሱሱ ለማስታረቅም ትፈልጋለች፣ ብሩኬንም ለመውሰድ ትፈልጋለች። ከሁለቱም ናት ጭጭቃ። ስለዚህ ሱሱን አትመኗት። ዳኒም ሀይሚን ስለሚፈልጋት ዳኒ አስለን ብሩኬን ለማበጨጭ ይሄ የፈጠረው ፈጠራ ነው። ሱሱና ዳኒ የፈጠሩት ፈጠራ ስለሆነ ውዶቼ አትመኗቸው ማለት ነውና ሀይሚዬ እባክሽ ወደ ራስሽ ተመልሰሽ ሃይምሮሽን ሰብስበሽ ወደ ራስሽ ብትመለሽ ወደ ብሩኬ የድሮሽ ዘፈን የድሮሽ ሳቅና ጨዋታ ቢመለስልን ደስ ይለኛል። እውነት ለመናገር ማለት ነው። ሁለቶች
እውነት ለምላችሁ የጋሽዬ ልጆች ዛሬ ሩታ አብርሽ እንዲሁም ሀይሚዬና ቡርኬን እየተጫወቱባቸው ያለ እንደ ቀልሞሽ በጠላቶች ነው ማለት ነውና እነሱ ደግሞ ከጠላት መራቅ አለባቸው። ክፍተት አለመስጠት። ለዚህ ሁሉ እኮ እነሱ ሀይሚና ቡርኬ ፍቅረኛ እንደሆኑ ስለሚያውቁ ለማለያየት ተከታይ ስላላቸው እነሱ ቦታቸውን ለመውሰድ እየፈለጉ ነው። ሲቀጥል ደግሞ ሩታና አብርሽን ደግሞ ባለትዳር ስለሆኑ ሁሉም ስለቀናባቸው ትዳራቸውን ለመበተን የተፈጠረ ፈጠራ ነው። ስለዚህ ስለ ፈጠራው እናንተ ለምን አትነቁም? መንቃት አለባችሁ። በዚህ ዘመን በዚህ ጊዜ እጃችሁን አንድ አድርጋችሁ መመለስ ወደ ራሳችሁ ሁለታችሁም ትችላላችሁ ማለት ነው። እውነት ለመናገር ሁላችንም ልባችን ተሰብሯል። ውዶች ባካችሁ ሼር አድርጉ። እንወዳችኋለን። በአዲስ ስንመጣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እውነት ለመናገር ተስፋ አነዳዒ ቢኢማኒ ዐለል ኢስላም ረባኒ ሰኡዕሊ ራየቲ ደውመን ሰኡዕሊ